በአዲስ አበባ የሚገኙ የዲፕሎማቲክ ማህበረሰብ አባላት በእንጦጦ ፓርክ በመገኘት የአረንጓዴ አሻራ ችግኝ ተከላ መርሃ ግብር አካሂደዋል። በወቅቱ አምባሳደር ሀደራ በራ ኢትዮጵያ በአረንጓዴ አሻራ ባከናወነቻቸው ተምሳሌታዊ ተግባር በዓለም አቀፍ መድረኮች እውቅና ማግኘቷን የገለጹ ሲሆን የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን ዋና ዳይሬክተር ኩመራ ዋቅጅራ በበኩላቸው የአረንጓዴ አሻራ መርሃ ግብር በኢትዮጵያውያን ዘንድ የአንድነት ውጤት ማሳያ መሆኑንና በተፈጥሮ ላይ መዋዕለ ንዋይ ማፍሰስ ለሰላምና ልማት መረጋገጥ ትልቅ አስተዋጽኦ እንዳለው አስረድተዋል ሲል ኤንቢሲ ዘግቧል። የ12ኛ ክፍል ሀገር አቀፍ ፈተና በዛሬው ዕለት መሰጠት ተጀመረ። በ2008 ዓ.ም በ6 ዙሮች የሚሰጠው የ12ኛ ክፍል ሀገር አቀፍ የመልቀቂያ ፈተና ተጀመረ። የመጀመሪያዎቹን 3 ዙሮች የሚወስዱት የተፈጥሮ ሳይንስ ተፈታኞች በዛሬው ዕለት ፈተናቸውን መውሰድ መጀመራቸውን የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ገለጸ። የኢፌዴሪ ትምህርት ሚኒስተር ፕሮፌሰር ብርሃኑ ነጋ በአብርሆት ቤተ መጻሕፍት በመገኘት ፈተናውን በይፋ ያስጀመሩ ሲሆን በማስጀመሪያው መርሃ ግብር ላይ በዘንድሮ ፈተና በአጠቃላይ 563501 ተማሪዎች እንደሚፈተኑ ጠቁሟል። ከነዚህም ውስጥ 306456ቱ የተፈጥሮ ሳይንስ እንዲሁም 257045ቱ የማህበራዊ ሳይንስ ተማሪዎች መሆናቸውን ሚኒስትሩ ገልጸዋል። ፈተናው በትግራይ ክልል የሚገኙ ተማሪዎችን ጨምሮ በመላው ሀገሪቱ በበይነ መረብና በወረቀት እስከ ሐምሌ 16 ቀን 2018 ድረስ መሰጠቱን የሚቀጥል ሲሆን የኦንላይን ፈተናው በዛሬው ዕለት ሲጀምር የወረቀት ተፈታኞች ደግሞ ከሐምሌ 1 ቀን 2018 ዓ.ም ጀምሮ ፈተናቸውን መውሰድ እንደሚጀምሩ ተገልጿል። የተፈጥሮ ሀብቶችን ለመመዝገብ የሚያስችል ፍኖተ ካርታ ይፋ ሆነ። በኢትዮጵያ የመጀመሪያው እትም የመሬት አካውንታንት መግለጫ ሪፖርትና የተፈጥሮ አካውንቲንግ ፍኖተ ካርታ በዛሬው ዕለት ይፋ ሆኗል። ፕላንና ልማት ሚኒስቴር ከዓለም ባንክና ከተለያዩ ባለድርሻ አካላት ጋር በመሆን ያዘጋጀው ይህ ፍኖተ ካርታ ውሃ፣ ካርቦን፣ ስነ ምህዳር እና የተፈጥሮ ሀብቶችን ለመመዝገብ የሚያስችል ነው። የፕላን ልማት ሚኒስቴር ዴኤታ በረከት ፍስሐ ጽዮን ፍኖተ ካርታውን ከሀገር በቀል ኢኮኖሚ ማሻሻያ ጋር ተያይዞ የሚተገበር መሆኑን ገልጸው ሀገራዊ የመሬት መረጃ አመዘጋገብ አቅምን እንደሚያጠናክርና የተፈጥሮ ካፒታል ካርታዎችን ከሀገራዊ ፕላን በጀትና ስታቲስቲክስ ስነ ስርዓት ጋር ለማስተሳሰር የሚያስችል ስትራቴጂካዊ መመሪያ መሆኑን አብራርተዋል። የዓለም ባንክ ኦፕሬሽን ማናጀር ኮፕ ጁሊያን ቪክቶር በበኩላቸው ፍኖተ ካርታው በመሬት ላይ ያለውን የሀብት አመዘጋገብ ሂደት የሚያዘምን መሆኑን ጠቅሰው ተግባሩ በቀጣይ ተጠናክሮ እንዲቀጥልና ተቋማቸውን ድጋፉን እንደሚያጠናክር አረጋግጧል ሲል ኤፍኤምሲ ዘግቧል። በደቡብ አፍሪካ በስደተኞች ላይ ጥቃት እንዳይሰነዘር ፕሬዝዳንት ሲሪል ራማፎሳ አስጠነቀቁ። በደቡብ አፍሪካ ሰነድ አልባ ስደተኞች ሀገሪቱን ለቀው እንዲወጡ የተቀመጠው ቀነ ገደብ በዛሬው ዕለት መብቃቱን ተከትሎ ፕሬዝዳንት ሲሪል ራማፎሳ የሀገሪቱን ዜጎች በስደተኞች ላይ ምንም አይነት ማስፈራሪያ ሆነ ጥቃት እንዳይሰነዝሩ ማስጠንቀቂያ ሰጥተዋል። በጸረ ስደተኞች ተቋሙ እየታመሰች ባለችው ደቡብ አፍሪካ የሚኖሩ ሰነድ አልባ ስደተኞች ሀገሪቱን ለቀው እንዲወጡ የተቀመጠው ይፋዊ ያልሆነ ቀነ ገደብ ማብቃቱን ከፍተኛ የጥቃት ስጋት ጠሩን ቢቢሲ ዘግቧል። ይህንኑ ተባብሶ የመጣው የጸረ ስደተኞች ተቋሙና ጥቃት በመፍራት በርካታ ስደተኞች ቀነ ገደቡ ከመጠናቀቁ በፊት ሀገሪቱን ለቀው ወደ መጡበት መመለስ ጀምረዋል። በሀገሪቱ የሚገኙ በርካታ ስደተኞች ግን ቀነ ገደቡን መጠናቀቁን ተከትሎ ጥቃቱ ይደርስብናል በሚል ከፍተኛ ስጋት ውስጥ ይገኛሉ።